ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር ቢፈልጉ ሰዎች ተው በሏቸው። ጥቅም ስለሌለው በኋላ አልነገረንም እንዳትሉ ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ ሰራለሁ። የውጊያውስ እኛ ገምግመናል። እንዴት ተጀመረ፣ ማን ጀመረው፣ ለምን ጀመረ ብለን እናንተም ገምግሙ ጊዜ ወስዳችሁ እዛ ውስጥ ትምህርት ታገኛላችሁ። በእኛ በኩል ከቲፒኤልኤፍ የመለየት ፍላጎት አልነበረንም። የቲፒኤልኤፍ ስራ አስፈጻሚ እኔ ለምኛለሁ ባካችሁ ተው ብዬ ገና በፓርቲ ነው የምነግራችሁ። ቲፒኤልኤፍም አሁን ያለው ዝም ብሎ ፖለቲካል ጭቅጭቅና ዝም ብሎ ትቶ ሰክኖ ከራሱ ጋር ታርቆ ወደፊት እንዴት አድርገን ነው አብረን ከዚህ በላይ የምንሰራው የሚል ነገር ቢያስብ ነው እኛ የምንፈልገው። ምን ያደርግልናል? እኛ እርስ በርሳችን እንባል ደግሞ እኮ ማን ተዋውቅ አይደለን። እንደምታውቁት ነው ሁሉም ጋር አብረን የነበርነው እንተዋውቃለን። ፍላጎት የለንም። ጦርነቱን አልፈለግንም። አሁንም በፍጥነት ወደ ሰላም መተን የበለጠ እንድንሰራ እንፈልጋለን። ዋናው ጉዳይ ግን በኔ በኩል አንደኛ ሰላሙን በጣም እፈልገዋለሁ። ይበቃናል። ይሄ ሁሉ የሚነሳው ችግር የመጣብን በዚያ ምክንያት ነው። አሁንም ጦርነት የሚፈልጉ ሰዎች አሉ። ይብቃችሁ ሊባሉ ይገባሉ። አሁንም ከባለፈው ያልተማሩ ሰዎች አሉ። አይጠቅምም። ምን ያደርጋል? ችግሮች ካሉም እንደዚህ የተወያየን ተመካክረን ብንፈታ ይሻላል። ከኤርትራ መንግስት ጋር ተያያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄደው እንዲያዩ ከአልጀርስ ስምምነት ውጪ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ይሄ ባለፈው ሳምንት ተነስቷል። የጋራ ኮሚቴ ተቋቁሟል። ውጤቱን ካየን በኋላ ብንገልጽላችሁ ነው የሚሻለው። ሽሬ ላይም የኛ ትምህርት ቤት ይኖር ያልነው ወይ ብራችን መመለስ ነው ወይ ትምህርት ቤቱ ደግሞ መስራት ነው ለህዝቡ። 20 ሚሊዮን ብር ካሽ ነው የገባው። በቅርቡም አውርተን ነበር ከባለቤቴ ጋር። በጣም ታዝናለች። ሽሬ ላይ፣ አዳሀገራ ላይ፣ አድዋላ ላይ፣ ሽራሮ ላይ መስራት እንፈልጋለን። አገራችን ነው ለኛ። አሁን ደግሞ በገበታ ለትውልድ የሚባል በየቦታው ወንጪ ጎርጎራ የሚሰራው ሲመጣ ገርአልታ ብለን እኮ መተናል። ገርአልታም አሁን እንደገና ጌታቸው አመሰግነዋለሁ እንጂ 6 ወር 7 ወር ነው የፈጀብን ለመጀመር። ባካችሁን ጀምር እያል አሁን ተጀምሯል። ጥሩ እንደሚሆን ተስፋ አደርጋለሁ ሲያልቅ። ወደፊትም ለሆነ ቦታ የሚደረግ ልማት ለትግራይ እንዲቀር እኛ አንፈልግም። ፍላጎታችን እንደዛ አይደለም። ቲፒኤልኤፍም አሁን ያለው ዝም ብሎ ፖለቲካል ጭቅጭቅና ዝም ብሎ ትቶ ሰክኖ ከራሱ ጋር ታርቆ ወደፊት እንዴት አድርገን ነው አብረን ከዚህ በላይ የምንሰራው የሚል ነገር ቢያስብ ነው እኛ የምንፈልገው። ምን ያደርግልናል? እኛ እርስ በርሳችን እንባል ደግሞ እኮ ማን ተዋውቅ አይደለን። እንደምታውቁት ነው ሁሉም ጋር አብረን የነበርነው እንተዋውቃለን። ፍላጎት የለንም። ጦርነቱን አልፈለግንም። አሁንም በፍጥነት ወደ ሰላም መተን የበለጠ እንድንሰራ እንፈልጋለን። ራሱ ጌታቸው ዛሬ 100 ቢሊዮን ብር ቢሰጠው አካባቢ ያሉ ጓደኞቹ ከታች ያሉ ሰራተኞች እናንተ ካላገዛችሁት ብር እኮ ወረቀት ነው። በመተጋገዝ ነው ብር ወደ ልማት የሚቀየረው። አንዱ የአንዱ እግር እየሳበ ከሆነ አይሆንም። በፌደራልና በክልል ብቻ አይደለም፣ በክልል ውስጥ ራሱ ቢሆን ማለት ነው። መተጋገዝ ያስፈልጋል። ምክንያቱም ደሃ ሀገር ነው ያለን። ደሃ ሀገር ይዘን ትንሽ ገንዘብ ይዘን ካልተደጋገፈን አይሆንም።
ለምሳሌ እስረኛ መፍታት አለብህ ብለዋል አባቴ። ስብሃት ፈትቼው የለም እንዴ? አልፈልግም እንዲታሰሩ። መከላከያ ላይ ራሱ ይነግራቸዋል። አላቅም በእኔ እውቀት አንድም ሰው የታሰረ የለም። ከስራ ያቆምናቸው ታጋዮች ነበሩ። እርቁ ሲፈጸም መፍታት እኮ አይደለም ወደ ቦታቸው ነው የመለስናቸው። ሁሉ አሃዱ አለቃ ናቸው። አሁን ሁሉም በየቦታው በየደረጃው ኃላፊዎች ናቸው መከላከያ ውስጥ። እስረኛ በሌብነት ካለ አላቅም። እስረኛ ሰው ገሎ የታሰረ ወንጀለኛ ካለ አላቅም። ከግጭቱ ጋር የሚያያዝ ግን በመከላከያ ወጥተው የነበሩ ተመልሶ መከላከያ ውስጥ ገብተዋል። እኛ እንደዚህ አይነት ፍላጎት የለንም፣ ምናቆም የለም። እኛ እስረኛ ፈተን ስራ አስፈጻሚዎች ፈተን ጌታቸው ጋር ግን የቀሩ እስረኞች ነበሩ። በቀደም እስከ ቅርብ ጊዜ ድረስ ያልፈታቸው እና ወደፊትም የሚታሰር ሰው ብዙ ፍላጎት የለም። ተፈናቃዮች በሚመለከት እናቴ በደንብ ገልጸውታል። መሬቱ የማን ነው የትግራይ ነው ምናምን የሚለውን ተወውና በኢትዮጵያ ውስጥ ሰው በሰፈሩ መኖር አቅቶት መፈናቀሉ በጣም መጥፎ ነገር ነው። መጥፎ አሳፋሪ ነገር ነው። አዲስ አበባ ላይ እኮ አሉ ትግራይ ተዎች ቤት ያላቸው ፎቅ ያላቸው ስራ ያላቸው ጅማ አሉ፣ ጎንደር አሉ፣ በየቦታው አሉ። እዛም የተለየ ነገር የለም። ቤታቸው መመለስ አለባቸው። እንግዲህ የተስማማነው ስምምነት በተደጋጋሚ ገልጫዋለሁ። አሁን ባጭሩ ግን ኮሚቴ ተቋቁሞ አቶ ጌታቸው ያለበት፣ አቶ አረጋ የአማራ ክልል ፕሬዝዳንት ያለበት፣ ከፌዴራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ 100% ቤታቸው እንዲመለሱ ነው። 100%። ይሄ በተደጋጋሚ ብለናል። አሁንም በማንኛውም ሰዓት ቤቴ ሁመራ ያለው እመለሳለሁ ካሉ ነገ እኛ ለመመለስ ዝግጁ ነን። ለመከላከያ የተሰጠው ስራ ይሄ ነው። በአካባቢው የትግራይም የአማራ የሚባል ጸጥታ ኃይል እንዳይኖር መከላከያ ይኖር። ሰዎች ይታወቃሉ። የማን ቤት እንደሆነ ይታወቃል። የማን እርሻ እንደሆነ ይታወቃል። ችግር የለውም። እርስ በርሱ እኮ ይተዋወቃል። ሰው ቤቱ ይመለስ። ቤት ከተመለሰ በኋላስ እራሱ ህዝቡ ያስተዳድረኛል የሚለውን ሰው ከራሱ ልጆች ይምረጥ። በራሱ ልጆች እያደረ ከተረጋጋን ልብ ከገዛን በኋላ ዓለም እያየ ህዝቡ ራሱ ሪፍረንደም አድርጎ እኔ ትግራይ ነኝ እኔ አማራ ነኝ ይበል። ቀድመን እኛ እንደዚህ አንናገር። መጀመሪያ ግን ቤቱ፣ እርሻው፣ ማሳው ይግባ። ይሄ ነው የኛ አቋም። መቀሌ መቀመጥ አያስፈልግም። ሽሬ መቀመጥ አያስፈልግም። አስፈላጊ ድጋፍ እኛ እናደርጋለን። ቦታችሁ ተመለሱ። ከተመለሳችሁ በኋላ መቼም እርግጠኛ ነኝ እርሶና ሌላ የእርሶ እህት እዛ ጎረቤት ያለች አብራ ያደገች አብራ የኖረች ስትገናኙ መላቀሳችሁ አይቀርም፣ ማዘናችሁ አይቀርም። እናንተ አትፈልጉትም ግጭቱን መጣባችሁ በፖለቲከኛ እንጂ እናንተ ሐሳብ አይደለም። ስትነጋገሩ ከውስጣችሁ የሚበጃችሁ የሚጠቅማችሁን ሰው መርጣችሁ እንዲያስተዳድራችሁ በልጆቻችሁ መተዳደር ትችላላችሁ። ይሄ ነው የኛ አቋም። ይሄንን ብንተጋገዝ ጥሩ ነው። እና አቶ ጌታቸውም ስብሰባ አላቸው። ሰው ወደ ቦታው ክረምት ሳይመጣ መመለስ አለበት ወደ እርሻው። በፌዴራል መንግስት በኩል ዝግጁነቱም አለ። ለማገዝም ከምትሉት በላይ ፈቃደኛ ነን። በኋላም ኮሚቴ ያላችሁት የሚያነጋግራቸው ሰዎች ካሉ በዚህ አግባብ ማናገር ይቻላል። እና ተፈናቃዮች አዲስ አበባም የነበረ ሰው አዲስ አበባ ለምሳሌ ባለሀብቶች ውጭ ሄደዋል ተብሏል። በጣም ብዙ ባለሀብቶች አሉ እዚህ ማያቸዋለሁ። አዲስ አበባ መኖር ሳይሆን ይሄ ያያችሁት ልማትም እኮ የሚያግዙ ባለሀብቶች አሉ ትግራዋይ ሆነ። ዝም ብሎ ሌላ ሰው ብቻ የሰራው እንዳይመስላችሁ። በዚህ ልማት ሁሉ ውስጥ ያሉ በተደጋጋሚ ያገኘኋቸው ያወያየኋቸው ሰዎች አሉ። ግን ችግር የለም ማለት አይደለም። እድል ሲመጣ አንዱ መግፋት ሊኖር ይችላል። ያለ መፍታት አብርሃም በተደጋጋሚ ብዙ ችግሮች እየፈታ ቆይቷል። አሁን ውጭ ሀገር ያለ ባለሀብት ካለ ይመለስ። ማን ውጭ ሀገር ተቀመጣለ? ሊፈታ የሚገባው ማንኛውም ጉዳይ ካለ እዚህ ብዙዎች አሉ። የቀረ ካለ ግን በደስታ ለትግራይ ተነጥሎ ውጡ የሚባል ነገር የለም። በሆነ ምክንያት ሰው ይሸሻል። ወይ ለቲፒኤልኤፍ አግዞ ከነበረ ወይ ወንድሙ እዛ ካለ ምናምን ይሸሻል። እሱን እናንተ ማግዛችሁ መመለስ ይኖርባችኋል።
ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላው ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔጋ እንደዚህ ችግር አለ አምጡ ያለ አግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለን ማረጋገጥላችሁ ነገር እኛ 2 ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናረግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ፣ ግን ፖለቲካ እናርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም። የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ እህል ልከናል። ወደፊትም እናግዛለን። ቴሌቶን ያልነውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ። አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናረግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔም መሰረተ ልማት ላይ ከጦርነቱ በኋላ ከፕሪቶሪያ በኋላ ብዙ ተሰርቷል። ብዙ ብር አውጥተናል። በመብራትም፣ በቴሌኮሙኒኬሽንም፣ ትምህርትም፣ ጤናም በሁሉም ሩጫዎች አሉ። ግን ሁሉ ቢመለስ ለትግራይ ይበቃል ወይ? ያለው ትምህርት ቤት በቂ ነው ወይ? ያለው ሆስፒታል በቂ ነው ወይ ካላችሁ አይደለም። ያ መጠገን ብቻ ሳይሆን በፍጥነት በህዝቡ እድገት ልክ እና ባለው ችግር ልክ እየሰራን መሄድ ያስፈልጋል። ይሄን እስካሁን ያደረግነውን በዚህ ዓመት ያደረግነውን እንገመግማለን። በቀደም ገምግመናል፣ በጋራም ከሌሎች ሰዎች ጋር ወደፊትም እየገመገምን በተቻለ መጠን እያገዝን እንሄዳለን። ግን መታወቅ ያለበት ነገር የፌዴራል ስርዓቱ ብዙዎቻችሁ የምታውቁት የሚፈቅድልን የፖለቲካና የኢኮኖሚ ትስስር አለ፣ የማይፈቅድልን ጉዳይ ደግሞ አለ። ለምሳሌ በጀት በፓርላማ ጸድቆ ለሁሉ ክልሎች ይከፋፈላል። ያን የሚያስተዳድሩ ክልሎች ናቸው። የፌዴራል መንግስት የተለየ ከፓርላማ ካጸደቀው በጀት ውጪ የተለየ ሀብት የሚያንቀሳቅሰው የለውም። በዚያው ውስጥ ነው አንዳንድ ጉዳይ መፍታት የሚሞከረው። ልክ ፖለቲካሊ ነፃ እንሁን ራሳችንን አስተዳደር እንዳላችሁት ኢኮኖሚካሊም ባህሪው እንደዛ ነው። እንደፈለግን አንችልም ማለት ነው። ዝም ብለን 10 ብር ይሂድ 10 ብር ይምጣ ማለት አይቻልም። ሲጸድቅ የጸደቀው በጀት ነው ለሁሉም ይከፋፈለው። አሁን ባጋጠመን ሁኔታ ነው በተለየ መንገድ ለማየት እየሞከርን ያለ ነው። የቲፒኤልኤፍ የእውቅና ጉዳይ ያው እንዳነሱት የምርጫ ቦርድ ጉዳይ ነው። በእኛ በኩል መሰጠት አለበት ብለን እናምናለን። በቅርቡም አነጋግረናቸዋል። የሚፈታ ይመስለኛል። ብዙ ከባድ ጉዳይ አይደለም። ከባንክ ጋር ተያይዞ የመጣው ሀሳብ ትንሽ እንደምታውቁት ወሰብሰብ ያለ ስለሆነ እዚህ መናገር እቸገራለሁ። የሚሻለው ግን ከኔ ቢሮ 2 አማካሪዎች አሉ፣ አቶ ግርማ እና አቶ ተክለወልድ። አብርሃም ራስ ይዘህ ጌታቸውን ጊዜ ካለው ሊጨመር ይችላል። ገቨርነሩ፣ ኢንዱስትሪ ሚኒስትሩ፣ ንግድ ሚኒስትሩ እና አቶ ሼዴ በጋራ ዛሬ ሳምንት ሳይሆን ዛሬ ከሰዓት
ተነጋገሩበትና የሚቻል ነገር ካለ ሬስት አሹር ለማገዝ ችግር የለብንም ፍላጎት ስላለ ማለት ነው። ግን አሁን ዝም ብዬ እዚህ ብናገረው አይሆንም። ለምሳሌ ኢንዱስትሪም እርሶ በከፊል እንዳነሱት ኢንዱስትሪያል ፓርክ ላይ ሞክረናል። የተወሰኑ እንዲንቀሳቀሱ የተሞከረ ነገር አለ። በቂ ካልሆነ ተጋግዘን እንቀጥል። የአዲስ አበባ ያላችሁ የትግራይ ተወላጆች 2-3 ጊዜ አግኝቻቸዋለሁ ከዛ በላይ አሁንም ከአብርሃምና ሌሎች ከምንመድባቸው ሰዎች ጋር ጉዳይ ካላችሁ ይሄ ባንክ ብድር ከለከለን ባንክ ምናምን የሚለውን እኔ ባንክ በቀጥታ እንደማላዝ ታውቃላችሁ። ግን በመንግስት ፖሊሲ ሊፈቱ የሚችሉ ጉዳዮች ካሉ ሰዎች እንመድባለን። ባለሀብቶች ይሄ ጉዳይ ሳይሆን ባለሀብቶች ለብቻ ከአብርሃም ጋር ተነጋገሩ። እንደ ሀገር ደግሞ በቅርቡ እኔ ውይይት አለኝ ከፍተኛ ግብር ከፋዮች ጋር ውይይት አደርጋለሁ። በዚያ ውይይት ውስጥ እናንተም ትሳተፋላችሁ። የሚታይ ችግር ካለ ማቅረብ መወያየት እንችላለን። የተለየ አድሎ ግን አናደርግም። በየክልሉ አሁንም ኢንቨስት የሚያደርጉ የትግራይ ሰዎች አሉ። በየክልሉ አሁንም የሃይማኖት አባቶች አሉ። ስለዚህ አሉ በየቦታው አባቶችም አሉ፣ ባለሀብቶችም አሉ። ችግርም አለ፣ ጥሩ ነገርም አለ። ልክ እናቴ በትግራይ ያለው ሰላም በሁሉ እንዲሆን ፈልጋለሁ እንዳሉት ሁሉም አይነት ነገር አለ፣ ሁሉም መልክ አለ። ጥሩ የበለጠ እንዲስፋፋ እንዲያድግ፣ መጥፎ እንዲቀንስ፣ ችግሩ እንዲቀንስ መተባበር ያስፈልጋል። አዲስ አበባ ላይ ያለው ልማት እኛ ጋር ካልመጣ ትርጉም የለውም ያላችሁት በከፊል ትክክል ነው። ግን ማወቅ ያለባችሁ ነገር ከናንተ ያላነሰ ልክ እናቴ እንዳሉት በላስቲክ የሚኖር ሰው ቁጥር አዲስ አበባ ቁጥር የለውም። በጣም ብዙ ነው። ፎቁ ብቻ ሳይሆን ብዙ ችግርተኛ አለ አዲስ አበባ ውስጥ። አብዛኛው ከየክልል ዝም ብሎ በጣም ብዙ ቁጥር ስለሚመጣ ቤቱ አይበቃም፣ ውሃው አይበቃም፣ መብራቱ አይበቃም፣ ችግር አለ። የአዲስ አበባ ለውጥ የሁላችን ለውጥ ነው፣ ሁሉም ሰው ስላለበት። የአዲስ አበባ ለውጥ ግን ፕራይመሪሊ የሚመራው በአዲስ አበባ ከተማ ነው። በራሱ ገቢ ነው አሁን አድዋ ሙዚየም የሰራው አዲስ አበባ ከተማ ነው። ክልሎች ይመጡና የአድዋ ሙዚየም ጥሩ ነው ለምን እኛ ጋር አይሰራም ይላሉ። ሁሉም ጋር ነው እንዲሰራ የምንፈልገው። አድዋም እንዲሰራ እንፈልጋለን። የትግራይ ክልላዊ መንግስት ነው የሚሰራው። ኦሮሚያም ፍላጎት አለኝ ይላል። የኦሮሚያ ክልላዊ መንግስት ነው የሚሰራው። በእኛ የሚደገፍ ድጋፍ ካለ እንደግፋለን። ግን ያ የአዲስ አበባ ስራ ነው። ለምን አዲስ አበባ ሰራ? አዲስ አበባና ክልሎች አንድ አይደሉም። ኦሮሚያና ትግራይ ተደምሮ ምናልባት አማራም ተደምሮ የአዲስ አበባን ያክል ገቢ የላቸውም። ያው በነበረው የከተማ ስሪት አዲስ አበባ የተሻለ ገቢ አለው፣ የተሻለ ሀብት አለው። በዚያው ልክ ልማቱ ይታያል። እዚህም ግን በጣም ብዙ ችግር አለ ገና። በዚህ መንፈስ እንስራ እና አይዟችሁ ብዙ ፈተና አልፋችኋል፣ ብዙ ችግር ታውቃላችሁ። አይዟችሁ ይፈታል። ዋናው ኢትዮጵያን ማቆየት፣ ኢትዮጵያን ማስቀጠል ነው። ግን ሀገራችሁን አስቀድሙ፣ ሰላም አስቀድሙ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።